ኦኬ አቡኔ የሆነ ተማሪ ነበርኩኝና በተማሪ ሰዓት አካባቢ ማለት ነው የአስቸጋሪ እድሜ ምናምን አለ አይደለ 17 18 እድሜ የዛን ታይም ላይ እኔ አፈቀርኩ ላይክ ማፍቀር ባልነበረብኝ ሰዓት ማለት ነው ከዛ ግን እንዳፈቀርኩኝ ማለት ነው ፋዘር ቤተሰብ ምናምን አያውቁም ነበር ግን ዝሮ ማውቃቸው አልቀረም አወቁ ቤተሰብ ከዛ የሆነ ታይም ላይ ማለት ነው ልጁ አብረን ካላደርን ብሎ አስገደደኝ ኦኬ ከዛ በኋላ ሲያስገድደኝ አይሆንም ይሄ ነገር ችግር ሊያመጣ ይችላል እኔ ቤተሰቦችን ጸባይ አውቃለሁ ፋዘር በጣም ኃይለኛ ነው እና መሄድ የለብኝም ስለው በግድ በቃ ያለ ግድ በወድ ወስ ሄድኩ ኦኬ ተስማምተን አፈቅረዋለሁ ግን ያን ቀን ግን አልፈቀድኩለትም ኦኬ ከዛ አብረን ስንሄድ በቃ ፋዘር ወዲያውኑ እኔ በቃ መፈለግ ጀመሩ ቤተሰብ ለመጀመሪያ ጊዜ ወጥቼ ሳድር ሶ የት ሄደሽ ልጅ በማለት በቃ ሰፈሩ ምናምን ቀውጢ ሆነ ከዛ በኋላ ቀውጢ ሲሆን ከዛ በቃ አንዲት ጓደኛ ነበረች እሷ ያን ዶር ታቆ ነበር የልጅ ዶር ፋዘርን ይዛው መጣች ከዛ በኋላ በቃ ፋዘር ማሳ ወዲያውኑ እስር ቤት ገባ ልጁ ምናምን ፋዘር በበነግተው ከሰሰው እኔም ታሰረው ግን እኔ ፋዘር በጣም ጨከነ ከዛ በኋላ በቃ ለምን የኔ ልጅ እንደዚህ ታደርጋለች በማለት ጨከነብኝ ታውቂያለሽ ወይ ምስኪን ልጅ ናት እንተዋት ምናምን አላለም ከዛም ነገሩ ቀጠለ ሀቡ እኔ እስር ቤት ገብቼ ከዛ እንደገና አይ አብሯት የሚታሰር ስለሌለ ትውጣ ተባለና ከዛ እኔ ዘመድ ይጃደርኩኝ ጧት ቀረብኩኝ ልጁ ታስሮ አደረ ከዛ ልጁን ግጥም አድርጎ ፋዘር አስገድዶ በመድፈር ብሎ ለ18 አመት እንዲፈረድበት ከሰሰው ኦኬ ከዛ ልጁ ደግሞ እንደ አይ ቲንክ ኦለኒ 9ኛ ክፍል እሷን ከ5 አመት በፊት ማለት ነው ከ6 አመት በፊት ከዛ ፋዘር ግጥም አድርጎ ከሰሰው ከዛ ማለት ነው ልጁ 2-3 ሳምንት ይቀርዋል ኢንትራንስ ሊፈተን 12 ነበር የዛኔ ከዛ ከኛ ጋሃቡ 18 አመት ታሰረ ማለት ላይክ ሞት ማለት ነው ያ ሞት ላይክ አሁን እሱ ቢታሰር ፋዘርን ይገሉብኛል ታውቂያለሽ እኔ ፈራው በኋላ በኔ ሰበብ ቢሞት ቤተሰቦቼ ይጣሉኛል ወንድሞቹን እህቶቼ ምናምን አይደል ከዛ ያን ቀን ልጁን የፈቅጀለት አይደለም የወሰደኝ በግድ ነው ግን ከዛኔ በቃ ለፋዘር ብዬ እሱ በህይወት እንዲኖርልኝ ብዬ ግን ላይክ እሱ ግን እኔ ፋዘርን እኔ ዝቅ ያደረኩት ነው የመሰለው ከዛ እኔ በቃ ዝቅ ብዬ ሊፈረድበት ምናምን ተከሶ ጧት ላይ ፍርድ ቤት ቀርበን እኔ ከዛ እኔ በቃ ወደዋለሁ ብዬ ልጁን ከሱን እንትን አልኩ አስቀረውት ከፋዘር ፊት ላይ ማለት ነው ወደዋለሁ ብዬ እዛ ልጁ ተፈታ ማለት ነው ከዛ ፋዘር በቃ ልጅ አይደለሽም ውጭ አለኝ ከዛ እሺ ብዬ ወጣውና ሌላ ትምህርት ጓደኞቼ ነበርን ከነሱ ጋር ሁኜ ሲስተር ትረዳይ ነበር አልፎ አልፎ ትምህርት መማር ጀመርኩ ይሰማል አይደል አዎ በደንብ ይሰማል ውዴ ድምጽሽ ቆንጆ ነው ይሰማል ሀቡ በደንብ ይሰማል ማሪ ይሰማል እና ኦኬ ከዛ ነው ፋዘር ውጭ በቃ ልጅ አይደለሽም አዋርደሽኛልና ውጭ ያለኝ ከዛ ኦኬ ብዬ ወጥቼ ጓደኞቼ ጓደኛ ጋር ተደብልቄ ትምህርት መማር ጀመርኩ 9ኛ ክፍል የዛኔ ከዛ እየተማርኩ ያለ በቃ ማዘር መወዝወዝ በቃ ልጅን እንዴት ልጅን በቃ ታምጣልኝ ልጅን አምጣልኝ ልጅን ያለች ሁለታቸው ጠፈጠሩ ከዛ እንደገና በቃ እንደውም ሲስተር የቄስ ሽማግሌ ያመጣች ዘመዶቹን ሰብስባ ምናምን በቃ ልጅቱ ትምጣ እናታችን ትፈልጋታለች ትምጣ ተባለ ከዛ እንደገና እኔ ተመልሼ ለእናቴ ስል እንደገና ተመልሼ ከነሱ ቤት መማር ጀመርኩ ከነፋዘር ጋር ኦኬ ከዛ በቃ እየተማርኩ ያለ ከዛ 11 እንደገቡ ከዛ ነው በቃ በጣም አስጠላ የሰው ምላስ እንደዚህ አርካ እንደዚህ ከተከሳ ምናምን በቃ መማር አልቻልኩም እኔ እዛ ሰፈር ከዛ አረብ ሀገር የሆነ ታይም ላይ ጀመርኩኝና መጣው በቃ 12 እንደጀመርኩ መጣው ወደዚህ 12 እንደተማርኩ ጀምሬ ከዛ ግን መጥቼ ደላለው ነይ ብሎኝ 1 አመት አዲስ አበባ ተሰቃየው ሰው ቤት ምናምን እያልኩኝ ሲኦሲ ምናምን ያለ 1 አመት አሰቃየኝ ከዛ በኋላ ወደዚህ መጣው ከዛ ግን ፋዘርን ምን ካስኩተኝ እኔ ስላስቀየምኩተኝ እንደዛ ስላልኩተኝ የራሴን ውጭ ስላለኝ ፋዘር ብዙ ነገር ተናግሮኛል በማል ታይም ላይ ኦኬ በቃ የማይሆን ስድብ ይሳደባል በቃ የሆነ ነገር ይናገረኛል ግን እኔ ልጅ ስለሆንኩኝ ነው ቢያስባለሁ
ያው ማፍቀር ባልነበረብኝ ሰዓት አፍቅሬ ነው የሁሉ ነገር የመጣብኝ። ግን ደግሞ ቤተሰብ የዛኔ ፋዘር በጣም ጫና ወረደብኝ። ላይክ በቃ እስኪ ልጅ ናት እስኪ ነገ ማልዳት ትመስላለች ብሎ አልተወም። ታውቂያለሽ በቃ ላይክ በጣም ነገር ናጋነ ነው። ከዛ ግን ያው እዚህ መጥቻውን የሱን ውለታ አከፈልኩ ስላስቀየምኩት ብዬ ቤታቸውን አስፈርሼ 92 ዚንጎ ሰረውላቸው። በቃ ያቅሜን የልጅነቴን አደረኩ። አሁን ላይ ፋዘር ሁሌ ያመሰግናል አሁን ላይ ማለት ነው። እና አንዳንዴ ማፍቀር ባልነበረብን ሰዓት ስናፈቅር ብዙ መስዋዕት እንደሚገጥመን ነው። ቀጣይ ደግሞ ታላቅ እህታችን ማለት ነው አይሆንም አታግቢ እየተባለች ከዛ አገበች። ከዛ ካገበች በኋላ ከኛ ጎረቤት ሆነች። ልጁን አልወደዱትም እነ ማዘር እነ ፋዘር። የመሰረት ታሪክ ትናንት ማታ ሰምቼ ነበረ። በሷም የደረሱ በእኛም ሊደርስ ነበር። ግን እግዚአብሔር ይመስገን አንዳንዴ ቤተሰብ አይሆንም ካለ ሀቡ በቃ ወይም ራቅ ብሎ መኖር በቃ ከቤተሰብ ውጭ መሆንም ነው በቃ። እኛ አይሆንም እያልናት ከዛ ፋዘር በቃ እሱን ካላገባው እሞታለሁ ታነቃለሁ አለች። ከዛ ፋዘር እሺ ብሎ ዳር ናት። ተዳረች፣ ተጋቡ፣ ከኛ ጋር ሆነች ያች ልጅ። ኦኬ እኛ ጎረቤት ሆነች። እኔ ደስ አላለኝም። ከዛ እኔ እዚህ ነው ያለው እኔ ቤት ከሰራሁት ከአንድ ዶርም ገቡ ተባለ። ደስ አላለኝም እኔ። ከዛ ልጁ የሆነ ታይም ላይ ሲጣሉ እህቴና ባሏ ሲጣሉ ከዛ በኋላ ባሏ ሽጉጥ ሲተኩስ ማለት ነው እናቴን መታት ቅንጭላቷ ላይ በሽጉጥ። ይሰማል ሀቡ? አሁን እናቴ ይሰማል። እናትሽ ተረፈች? አዎ። እና ከዛ እናቴን መታት በሽጉጥ። ለምን እናቴ እኔ አሁን ቅርብ ሰዓት ነው የሰማሁት መታመሟን። እኔ የዛኔ ቤሩት ነበርኩ፣ አሁን ዱባይ ነኝ። የዛኔ ቤሩት ነበርኩኝ። ስልክ ሰዎች አይሰጡም ነበር፣ መጥፎ ነበሩ ሰዎች። ስልክ አላወራቸውም ነበረ። በሳምንት በ3 ቀን 1 ሰዓት ነው የሚሰጡኝ። በሳምንት 3 ቀን 1 ሰዓት ብቻ ነው የሚሰጡን። ስልኩ ለራሱ ቀምተው ቤታቸው ነው የሚወስዱት። ጎርፍት ነው ናቸው እነ መዳ መጥፎ ነበሩ ቤሩት እያለው እና ብዙም ያንን ያክል ስለማናወራ ሲጠፉ እንኳን ለምን ጠፉ አልልም። ያ ሲፈጠር ከዛ ማዘር ተመተች። ይሄ ሁሉ ምንድነው? በቃ ትናንትም ከመሰረት ላይ ሳምቻለሁ የገደላት ማለት ነው። ቤተሰብ አይሆንም ሲባል ራቅ ብሎ መኖር ወይ ከቤተሰብ አፈቅራለሁ ወዳለሁ ካለች በቃ ራቅ ብላ መኖር አይደለም ሀቡ። አሁን ይችላል ማዘር ስትመታ ለብዙ ወራት ያክል ሆስፒታል፣ ባህር ዳር ሆስፒታል ማለት ነው። ከዛ ታከመች። ይሄ ሁሉ በእኔ ሁሉ ነገር ታከመች። ድንኳን ደህና ሆነችልኝ። አልሰሙም። እኔ መታከሟን እሷ መመታቷን አልሰሙም። ብሩ ስንት ብር ነው ያለ? 30 ሺህ ብር። ከዱባይ ከቤሩት ስመለስ ወደ ዱባይ ስገባ 30 ሺህ ብር ብቻ አካውንት አለ ሲስተር። ይሄ ብቻ ነው ያለ ስላት ቤቱን አሁን ነው የሰራሁት። ዱባይ ከመጣሁ ነው ቤቱን የሰራሁላችሁ ባይዘዋይ። ከዛ አሁን ቅንጭላቷን ተመተች፣ ኦፕሬሽን ሆነች፣ በቃ ሞተች ተብላ ዳነች። ሀቡ እግዚአብሔር ይመስገን በህይወት አለችልኝ አሁን ላይ ማለት ነው። የሆነ ለረጅም ሰዓት መድኃኒት ትውጣለች ለአይምሮዋ ማለት ነው። ጉልት ገበያ ነበር የምትውል። ያ ጉልት ገበያ አይምሮዋ አይሰራ በደም እንትን አትልም። ቁጭ ካለችበት ራሷን ትስታለች ምናምን። በቃ ገበያውም ቀረ። አሁን ቤት ውስጥ ነው ቁጭ ብላለች ማዘ። ግን እንኳንም በህይወት ኖረችልን አንዳንዴ ሳስበው ማለት ነው። እና በጣም የሚያሳዝን ጉዳይ ነው። አሁን እኔ በቃ እዚህ ነው ያለው። በቃ እኔ ያለውላት እኔ አይዞሽ እላታለሁ። በቃ አሁን ማዘር ቤት ገናውን 45 ዓመቷ ነው። አይ ቲንክ እንደዛ አካባቢ 40 ይሆናል ማዘር። እናትሽ ላይ የተኮሰው የእህትሽ ባል ታሰረ? እሱ ታሰረ? የእህቴ ባል ነው ወዲያውኑ እንደመጣት ጠፋ። ከሰፈር ዘመድ ምናምን ነበሩት፣ አጠፉት። በቃ ጠፋ ተባለ። ከዛ አልተገኘም እስካሁን ድረስ የለም ነው የሚባለው። አልታየም ምናምን። ግን በሰው ወሬ ራቅ ብሏል። ያኔ ራቅ ካለ ከተማ ገብቶሻል። ማዘር ወንድ ልጅ የላትም። ያኔ ታላቅ ወንድም የለንም፣ ታናሽ ነው እንጂ የኛ የመጨረሻ ልጆች ናቸው ወንድም እንጂ ሁላችን ሴት ነን። ሀቡ አንዳንድ ሴት ታስጠቃለች። እና አሁን ማዘር ይቆጫታል። አሁን እንደዚህ ትላለች። በቃ ላይ ቁጭ ብላ ስለምትል እኔ 2 ዶርም ሰርችላታለሁ ከቤቱ ውጭ 3 ዶርም ነው። ግን ታላቅ እህታችን ታላቄ
አንዱ ዶርም ሆናለች። ግን አሁን ያ ዶርም አሁን 1500 ተከራይቶ ማዘር ለወጭ ምናምን ታደርጋለች። ስራ የላትም ቁጭ ብላ ነው የምትል ቤት ውስጥ። አይምሮ እንትን አይል ብዙም ያኔ ላይ ራሷን ትስታለች። ከሄደችበት እንትን ትላለች። ቅንጭላቷ ላይ ነው ኦፕሬሽን የመጣት ማለት ነው እሱ እና እግዚአብሔር ይመስገን እንኳን አልጨረሳቸው ሁላቸውንም። ታውቂያለሽ አንዳንዴ በቃ አይሆንም ከተባለ ቤተሰብ ወይም ራቅ ብሎ መኖር ነው እንጂ እኔ አብሮ መኖር የሚባለው ነገር አያስማማኝም ብዙ ጊዜ። ያሳዝናል። ዋናው እናትሽ እንኳን በህይወት ተረፉልሽ። አንተሻቸውስ ቢሆን ምን ታረጊ ነበረ? ያ ልጅስ ምን ሆነ መጨረሻው? ዋናው ደግሞ አሁን ላይ በጣም ደስ የሚለው መጨረሻው ማለት ነው። ያ ምትወጪው አሁን የሆነ አሁን ላይ እናታችን ደህና ሆና አሁን በዚህ ሞዶልሽ ሀቡ እንደዛ አድርጎኝ አይደለ? ከዛ እሱ ዩኒቨርሲቲ ሄደ። ከዛ ዩኒቨርሲቲ ሂዶ ማለት ነው። ከዛ እኔ በቃ እንደዛ ስል አይሆንም ብዬ ያችን ነገር ስላመጣብኝ ብቻ በዛ ተለያየ። እኔ ፈቅጄው ቢሆን ኑሮ የዛኔ አብረን ያን ክስተት ብንሰራ ኑሮ ኦኬ። ግን የዛኔ በቃ አለቀ። እኔም በቃ ተስፋ ቆረጥኩ። አይሆንም አልኩ። ከዛ አብሮ መቀጠልን አቆምኩ። እኔ እሱም ዩኒቨርሲቲ ሄደ። ሌላ ላይ ይኖራል እዛው መቼ አሁን ላይ አላውቀውም አያውቀኝም። በቃ እንገናኝ። ፍርድ ቤት ቆመሽ እወደዋለሁ ብለሽ ስላስፈታሽው የቀጠላችሁ መስሎኝ ነበረ። ኖ እሱ እንቀጥል ወይም እናግባት ብሎ አላግባትም ብሎ ነበር። እኔ ግን በቃ የዛኔም በቃ እኔ በአሁኑ እድሜ ቢኖር ኑሮ ኦኬ። ግን የዛኔ ደግሞ ፍራቻም አለ በቃ የምናምን ነገር ልጁንም እንዳየውም አልፈለኩም። በቃ ላይክ ብዙ ለምን ያን ነገር ሀቡ ተስማምተን አይደለም የሄድኩበት። በወደውም እንኳን ተስማምቼ አይደለም ያን ነገር ያመጣብኝ እሱ ነው። ከዛም አሁን እሱ የት እንዳለ አላውቅም። ምን እንጃ። ኦኬ እሱ ይደርሰበት እና አሁን ያለው ነገር እህትሽስ እንዴት ሆነች? ሌላ ገባች ወይስ ባሏ ጥላት የጠፋው እናትሽ ላይ ተኩሶ የጠፋው? አሁን ሀቡዬን የሚያናድደኝ ማለት ነው። አሁን በቅርቡ ሰዓት ደግሞ ልጁ እኮ እንታረቅ ብሎ ሰው ላከ። እዛ ሰፈር እንግዲህ ዘመድ አለው መሰለኝና እንታረቅ ብሎ ለማዘርን ማለት ነው እንታረቅ ብሎ ከማዘር ሸማግሌ ላከ ተባለ። እሱ ሳይመጣ ዘመዶቹ ማለት ነው ኦኬ አለች ማዘር። የኛ ቤት ሰው ደግሞ ሲስተር የኔ ታላቅ የቤተ ክርስቲያን ሰው ናት። ላይክ የቤተ ክርስቲያን ሰው ናቸው። ግብትሻ ይቅር ባይነትን ይቀበላሉ፣ ይቅርም ይላሉ። ከዛ እኔ ምን እላለሁ? እኔ ልጅ ነኝ። እኔ እንደዛ ብለው ሲነግሩኝ እኔ ምን አልኩኝ? እኔ እንደው በቃ ትውደደው ወጣት ትሄድ እዛ ዶርም አይቻልም አልኩ። እኔ በቃ አይቻልም። ከወደደችው ወጣት ትሄድ መታረቅ ትችላለች። አትታረቅ አይደለም ከታረቀች ነው ወጣት ትሄድ። በቃ እኔ ከታረቀች እኔ እሞታለሁ አልኩ። እናትሽ ላይ የተኮሰው ነው? እንታረቅ ብሎ ሽማግሌ ላክ በአመት ካለፈው በኋላ። አሁን ማዘር አመት እያለፋት ነው። እንደዛ ከሆነች ጭንቅላታቸውን እንደ አሁን ላይ ማለት ነው እንታረቅ ላይ ደም ላለመጋባት ማለት ነው። አሁን ምሳሌ የማዘር ወንድሞች አሉ ሊመጡት ይችላሉ። እኛ ጋር እንግዲህ ደም አለ ታውቂያለሽ፣ ደም መመለስ ምናምን የሚባል ነገር አለና እሱ ያን ፈርቶ ራቅ ብሎ እንታረቅ ብሎ ሽማግሌ ላካ አሉ። ከዛ እኔ በቃ እኔ ምን እላለሁ? እኔ ደግሞ ግን ያልኩኝ በቃ አትታረቁ፣ ግን አገሩ ነው መቶ ይኑር፣ ግን አትታረቁ። በቃ እሱ ለእግዚአብሔር መስጠት ነው። በቃ እኔ ነው ያልኳቸው። ታረቅሽ ምንም ዋጋ የለውም። እሷ ከፈለገችው ግን ወጣ ትሄድ። በቃ አትከሱትም እንዴ? መቶ ሲኖር አካባቢው ላይ መቶ ሲኖርማ እንከሰዋለን። ለእግዚአብሔር እንሰጠዋለን። ይምጣና ይኖር አላችሁ? ያ ወዲያውኑ እንደውም እኮ ተከሶ ነበረ። እሺ አይደለም ሀቡ፣ አሁን ተከሶ የዛኔ ማለት ነው ተከሶ ነበር፣ ግን ጠፋ። በቃ የለም። አሁን እሱ ቢመጣም ክስ አለበት። ኦኬ አሁን እሱ ምንድነው እሱ ሳይመጣ ሰው የላከበት ምክንያት ክሱን እንዳይቀጥል ይመስለኛል። ክሱን እንዳይቀጥል ማለት ነው። ሽማግሌ ከታረቃችሁ ክሱን እንደዛ ይመስለኛል። ጥሩ። ስለዚህ እናንተ ደግሞ እንደዛ ይመስለኛል ሳስበው ማለት ነው።
እህትሽስ ሌላ ገባች? እነ ማዘር እኔ እምቢን አሉ እነ ማዘር ግን በቃ አሁን አሁን ላይ ደግሞ ትንሽ የሚሰማኝ እሷ ማዘርም ይሰማታል። እሷን አግቢና ውለጅ ትላታለች ማዘር። እኔ ያንቺን ልጅ ማየት እፈልጋለሁ ሳልሞት በህይወት እያለሁ ትላለች ማለት ነው። ከዛ እሷ ደግሞ ፈረች። እሱም ፈርታ ይሁን አላውቅም፣ በቃ እኔ አላገባም እዚህ በኋላ ባህል በቃኝ ብላ በቃ እንደውም አልፈልግም ብላ አሁን ከነማዘር ከአንዱ ዶርም ነው ያለች አብራ እነማዘር ጋር ማለት ነው። አልወለዱም እንዴ? ይመስለኛል ትፈራለች። ባገባስ ቢገለኝስ የሆነ ባያረገኝስ ከሱ ጋር አልወለደችም። 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 እድሜዋን ትጠቀምበት እንጂ ታግባ እንጂ ምንድነው እድሜ ልኳን እሱን ፍራቻ። አግቢ በያት ምከሪያት። አዎ እኮ እኔም እንደዛ ነው ያልኩኝ። እኔም እንደዛ ነው ምላት ያለ በቃ አግቢና ወልጅ እሱ መለሱ በቃ ያረገውን ያርግ በቃ እዚህ በላይ ምን ያመጣል? አሁን እሷንም እየመከርናት ነው ያለን እልሻለሁ። በጣም ጥሩ፣ በጣም እናመሰግናለን። ብቻ አሁን ላይ በጣም ናፍቀውኛል። ስንት ዓመት ሆነሽ አንቺ ስደት ላይ? በጣም ናፍቀውኛል። ከአሁን እኔ አሁን አንድ አመት አዲስ አበባ ተቀምጫለሁ። እነሱን ካየኋቸው ማለት ነው 4 አመት አሁን እዚህ ሊሞላኝ ነው። ኮንትራት ልጨርስ 4 ወር ነው የቀረኝ። ዱባይ ነው ማሪ? ዱባይ ነው። 2 አመት ቤሩት ሰራው። እኮ አሁን ዱባይ ደግሞ 4 አመት ቤሩት ሰርቼ ከዛ ጦርነት ምናምን ሲሆንብኝ ጊዜ ማለት ነው ደላላ አገናኝ ያመጣኝ ከአዲስ አበባ ወደ ዱባይ ያስገባኝ ደላላ ቁጥሩ ነበረኝ። ጦርነት ነበረም እንዴት ነው የማደርገው? መምጣት እችላለሁ ስለው ብር ትከፍያለሽ አለኝ። የዛኔ በቃ ያለ የሌለኝን ብር 120 ሺህ ብር ክፈይ አለኝ። ጦርነት ነው የዛኔ ሀቡ ሻንጤን ሁሉ ነገር ትቼ ማለት ነው በፌስታን ማለት ይቻላል የገባው ዱባይ የገባው ጦርነት ነው። ከአንዱ ቤት ወደ አንዱ ቤት ስንል ሻንጣችን ጥለን መጣን። ቤሩት የዛኔ ከቤሩት ቀጥታ ታዲያ አዲስ አበባ ዓመት ተቀመጡ ያልሽ መቼ ነው? መጀመሪያ አዲስ አበባ ተቀመጥኩኝ። ከአዲስ አበባ ቤሩት ሄድኩ። ቤሩት 2 አመት እንደሰራው ጦርነት ተጀመረ። እስራኤልና እንትን የኛ ቦታ አካባቢ እስራኤል ትደበድባለች በጣም። ከዛኔ ወደ ኢትዮጵያ እንዳልሄድ ብር የለኝም። ሰው በቃ ደላለውን አናገርኩት እንዳማራጭ ተወስደኛለህ ወይ ወደ ዱባይ መውሰድ ትችላለህ ስለው አዎ አለኝ። ግን ብር ትከፍያለሽ አለኝ። የዛኔ ትኬት ውድ ነው መሰለኝ ጦርነት ስለሆነ 100 ሺህ ብር በኢትዮጵያ ክፈይ አለኝ የዛኔ። ከዛ በኋላ መቼስ ህይወቴን ለማትረፍ ብዬ ደግሞ የዛኔ ቤት ቀይረን ነበር። ከቤሩት ወደ ቤት እየቀየርን ነበር ጦርነት ስለሆነ። ከዛ ሻንጤን ትቼ የሆነች ትንሽ የሻንጣ ነበረችኝ እሷን በሷ ብቻ ልብስ ይዤ ዱባይ ገባሁ። ዱባይ ገብቼ እግዚአብሔር ይመስገን በቃ የማዘርም ጸሎትም ነው በቃ ወዲያው እዛ እንግዲህ ስራ አጥተው 2 ወርም የተቀመጡ አሉ 3 ወርም የተቀመጡ አሉ። ግን እኔ በሳምንቱ ስራ ገባሁ። ስራ ገብቼ አሁን ኮንትራት ልጨርስ 4 ወር ነው የቀረኝ እዚህ በዛ 4 አመት ዱባይ 2 አመት ቤሩት አይደል? አሁን 2 አመት ቤሩት 2 አመት ከዚህ ማለት ነው ጠቃላይ 4 አመት 2 አመት ቤሩት 2 አመት ዱባይ ነው እንዴ? ሁለት አመት ቤሩት አሁን ገና 4 ወር ይቀረኛል እንጂ 2 አመት ዱባይ። ስለዚህ ማለት ነው አገርሽ ልትገቢ ነው ከ2 ወር በኋላ። አሁን ሀቡዬ እገባለሁ ብያለሁ። ማዘርን ማያታለሁ። አሁን ሲስተር ማለት ነው ስታወራኝ ትፈራለች። አንዳንዴ እንዳመማት ትነግረኛለች። እንደው እኮ ይከፋሻል ብለን ነው እንጂ ካለችበት ላይ ራሷን ትስታለች። ላይክ ያማታል ገብቼ ቁጭ ብላም ስለምትውል ይመስለኛል እና እንደው እንዳደነግጭ እንጂ ያማታል እኮ ትለኛለች። እና ያኔ ሂጅ ማየት አለብኝ እሷን እዛ ነው እንጂ ሌላ ነገር አይደለም። ኦኬ አው ሂጂ እናትሽንም አሁን ላይ ደግሞ ትንሽ በቃ እንትን ያለኝ
ትንሽዬ ሰሞኑን ከአሁን ያሉት ከጆርዳን ነው ያለሁት በእንትን ምክንያት ኢጃዛ ኢጃዛ ብለን ጆርዳን መጥተን ከልጆች ጋር ኳስ እንትን ኢጃዛ እና እንትን ከልጆች ጋር ምናምን ሲጫወት አሁን እግሬን ተሰብሬ ነው ያለሁት፣ ግን እድናለሁ። የተወሰነ ስብራት። አይዞሽ ትድኛለሽ። ፈጣሪ ጨርሶ ይማርሽ። አንቺ እድናለሁ። ዶክተሩ ያለ ቁመሽ ትሄጃለሽ። 1-2 ሳምንት ነው እንጂ። አሜን አሜን አሜን። ኔትወርኳ ነው ጋይስ። አሜን አሜን። ሀቡዬ በቃ አመሰግናለሁ። እሺ እኛም እናመሰግናለን። ጎበዝ በርቺ። አንቺንም ፈጣሪ እግርሽን ጨርሶ ይማረሽ፣ እናትሽንም ጨርሶ ይማረልሽ። እሺ አሜን 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 አሜን። ለሰላም ለሀገርሽ ያብቃሽ። የምን ነገር ያኔ በቃ በዚህ አጋጣሚ የሚለው ነገር ምንድነው? በቃ አሜን በቃ ቤተሰብ አይሆንም ስትባሉ ወይም ራቅ ብላችሁ መኖር በቃ ሳታስፈጁ ማለት ነው። ወይም ራቅ ብሎ መኖር ሀቡ ወይም በቃ ስታፈቅር አንድ ሰው ሲያፈቅር ራሱን ችሎ መሆን አለበት። ገብቶሻል? አንደኛ ራሴን በመቻሌ ቤተሰብ ጋር አጋጨኝ። አይሆንም በተባለው ነገርም እንደዛ ነገር መጣ እና ፈጣሪ የተባረከውን ሲሰጥ ነው። በዛ ላይ ደግሞ አንዳንዴ አልፎ ሲያወሩት ይቀላል። በቃ ሀቡ አመሰግናለሁ። እሺ ትዕግስት እናመሰግናለን። የኔ እናት በርቺ። እሺ ቻው እናቴ። እሺ አሜን።